እንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ለዘላለሙ አሜን ይላል። ቤተ ክርስቲያን እንደዚህ የደገመችው ማንን ነው? አንድ አምላክ አለ የሚለውን አካል ነው። ሆሳዕና ዲያቆን ሆሳዕና እርሶም ደግሞ አምላክ አንድ ነው ብለዋል። ስለዚህ እንግዲህ ይሄን በሙሉ ለእርሶ ይገቡታል ማለት ቤተክርስቲያን ነው ያለችው። ግን ይሄ ነገር አይገባኝም ካሉ እባክዎትን ሶስት አካል የሚለውን ከመጽሐፍ ቅዱስ ያሳዩ። ቤተክርስቲያኗ አንድ አካል አትልም፣ ሶስት አካል ነው የምትለው። ይሄን ነገር ከመጽሐፍ ቅዱስ ለማሳየት ይሞክሩ። ላለሁ ሰዓት ስለ ቶሎ ላውራሽ ያጀማ፣ ለዛ ነው የሚፈጥንባቸው። ቀጥሎ ደግሞ የአምላክ ባህሪያችሁን ይመልሱልን ያጀማ፣ ዲያቆን እንትና ይመልሱልን እባክዎትን የአምላክ ባህሪ። ለምን አምላካችሁ መጽሐፍ ቅዱስ ላይ በማይገባ ባህሪ ተገልጿል። ምሳሌ እንደ እርጉዝ ይጮሃል ተብሏል። እባክዎትን እሱን ነገር አድምተው ይመልሱ። እስካሁን ግን መልስ አላየሁም። እሺ ላስቀጥልላቸው። አሁን መምህር ሆሳዕና አሉ አለ ሚዩት ላይ ናችሁ። ምናልባት አለው ላስጨምር። እሺ ቀጥሉ። እሺ እግዚአብሔር ይመስገን። እሺ እስካሁን ማስረጃ እየሰጠኸኝ አይደለም እያልነውና ምናልባት ይህንን ነገር የምትቀበል ከሆነ እኔ የምለውን ነገር የምትቀበል ከሆነ ምናልባት ከእስልምና የወጣህ ይመስለኛልና ምናልባት ግን ብንደማመጥና ቃሉን ያነበቡትን ማስረጃ ያመጣሁትን ማስረጃ አላመጣህም ማስረጃ አይደለም የሚለው ነገር ትንሽ ቅር አለኝና በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ወልድ በምድር በነበረ ጊዜ ክርስቶስ ሐዋርያቶችን ወደ ዓለም ሁሉ ሄዱ፣ ወንጌልን አስተምሩ፣ አጥምቋቸው፣ ደቀ መዝሙር አድርጓቸው ባለ ጊዜ ሄዱ። በማን ስም? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አላቸው። በመንፈስ ቅዱስ አንድ አምላክ። ሐዋርያቶችም የተላኩ በማን ስም? በአብ በወልድ በመንፈስ ቅዱስ ስም ይባላል። ስም አምላካችን አንድ እግዚአብሔር ነው። ይሄ ሲል እንግዲህ አሰራር ልዩ ልዩ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቤተ ክርስቲያን ሊቃውንት ይህን ተቀምጠው በግዕዝ ቋንቋ አንተ አረበኛ እንደምትችለው ሰለሰ ሶስት ሆነ የሚለውን ሐሳቡን አሰራር ልዩ ልዩ የሆነውን የእግዚአብሔርን አሰራር በዚህ መልኩ እነሱ አባቶች አስቀምጠውልናል። ሌላ ማስረጃ እያመጣ አይደለም ያልከኝን ዘፍጥረት ምዕራፍ 1:1 አውጣልኝ። ምናልባት ካላየነው አላምንም ስላል እኔ እንዳላነበው ስለምወጣ ሞባይሌ ላይ ስላለ ስለሚያስወጣኝ ነው። ዘፍጥረት 1:1 ወይ በቃል አንብበው እኛ እናነባዋለን ካለ ያውጣልኝ። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያው እያያችሁ ሁላችሁ ማስረጃ አላቀረበም የተባልኩት ማለት ነው። በመጀመሪያ እግዚአብሔሮች ሰማይና ምድርን ፈጠሩ አይደለም ያለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይምራ ሲወያይ አመሸ ነው የሚባለው። ይምራ ሲወያዩ አመሹ፣ ሲነጋገሩ አመሹ ነው የሚባል። ብቻህን አንተ ያለ ሰው ማውራት ትችላለህ እንዴ? ብዙ ስለሆነ በብዙ ነው የምንጠራው። አንዱ ፈጣሪ ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ አንድ ፈጠረ የተባለው አምላክ ግን አብ፣ ወልድ፣ መንፈስ ቅዱስ የተባለ አሰራር ልዩ ልዩ የሆነ ግን አሰራር አለው። አምላካችን ፈጣሪያችን ግን አንድ እግዚአብሔር ነው። እንደገና ቅድም ያሉ በዘዳግም 6:4 ላይ ምንድነው? ሙሴ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ምንድነው ያለው? ወይም በእናንተ አጠራር ሙሳ ምን አለ? እስራኤል ሆይ ስማ ስሙኝ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ማስረጃ ይሄ ነው ማስረጃ። እንግዲህ ሶስት ቢሆኑ ሶስት አምላክ ነው የምታመልኳቸው፣ በተራ በተራ ነው የምትሰግዱላቸው ብላችሁ የምትሉት እኛ ለአንድ አምላክ ብቻ ነው የምንሰግድ። ለምሳሌ ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ሰይጣን በፈተነው ጊዜ በሶስተኛው ላይ ምንድነው ያለው?
ለአንዱ ለአምላክህ ብቻ ስገድ። ለአንዱ ለአምላክህ አምላካችን አንድ እግዚአብሔር ነው። ለአንዱ ለአምላክህ ብቻ ስገድ ተብሎ ሰይጣን ሲፈትነው ጌታ ኢየሱስ ክርስቶስ እንዳለ ለአንዱ ለአምላካችን ስገድ ተብሏል ነው የተባለው። ሌላ አምላክ የለንም። ሰማይን ምድርን የፈጠረ አንዱን እግዚአብሔርን ነው የምናመልከው። እሺ ደቂቃውን በደንብ ተጠቅመዋል። ውይይቱ ጥሩ እየሄደ ነው። እሺ ዕምራን አለ ሚዩት ላይ ነው ያለኸው። አሁን የመጨረሻ ዙር ነው። ከዛ ጥያቄና መልስ ይሆናል። ከተመልካቾችም ጥያቄና መልስ በኋላ ላይ ክርስቲያንም ሙስሊሙም እየገቡ ስለሚጠይቁ እሺ ሰዓቱን አሁን ዕምራን አለ ሚዩት ላይ አስጀምር። የመጨረሻ ዙር ነው ኢንሻአላህ። ፈضل حبيبي። እሺ በመጀመሪያ መምህር እንደው ምንም ጥያቄዎቹን አልመለሱም። አምላክ የታዘለበትን አልመለሱልኝም፣ ደካማ እንደሆነ ቀጥሎ የተበላበትን አልመለሱልኝም። ሶስተኛም ደግሞ አብርሃም ቤት ሄዶ አስካሪ መጠጥ እንደጠጣ አልመለሱልኝም። አራተኛም ደግሞ እንደ እርጉዝ ሴት እንደሚጮህ አልመለሱልኝም። መልስ የለም። ቀጥሎ አምላካችን አንድ ነው ማስረጃ የማቴዎስ ወንጌል አሉ። አሁን ሁላችሁም ታዘቡ። ዲያቆን ሆሳዕና የእግዚአብሔር ቃል ላይ እንደጨመው ላሳያችሁ፣ ተመከቱ። እንደዚህ ላይ የማቴዎስ ወንጌል ላይ ዘፍጥረት ወደዛኛው እሱ ያሉትን የዘፍጥረት የማቴዎስ ወንጌል ምዕራፍ 28 ነው። እሱ ነው ያሉት። ተመከቱ፣ አታቋርጡኝ። ደግሞ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አንድ አምላክ አጥምቋቸው ይላሉ። አንድ አምላክ የሚል ነገር አለ ጀማ እዚህ ጋር አለ? የለም። ምንድን ነው የሚለው? በአብ በወልድ በመንፈስ ቅዱስ ስም ነው የሚለው እንጂ አምላክ የለም። ስለዚህ ባኮትን ዲያቆን ሆሳዕና የእግዚአብሔር ቃል ላይ አይጨምሩ። ስላሴን ሲያስረዱ መጽሐፉ በሚለው መንገድ ያስረዱ። አያቶ ጨምረዋል። ሲቀጥል ይሄ ራሱ ለስላሴ ማስረጃ አይሆንም። ለምን? የተጨመረ ጥቅስ ነው። መጽሐፍ ቅዱስ ላይ ከጊዜ በኋላ የገባ ነው። ኢቭን ባይገባ ራሱ ስማቸው በአንድ ቦታ መቀመጡ ሶስቱ አካል አምላክ ናቸው የሚል ነገር አያስደም። ለምሳሌ አንደኛ ጢሞቴዎስ እንደዚህ ተመልከቱ። ጢሞቴዎስ እንደዚህ ይላል፣ እነዚህ ያለ በመዘንበል እንጠብቅ፣ በእግዚአብሔር በጌታ በኢየሱስ ክርስቶስ በተመረጡ መላእክት አለ። እግዚአብሔር አለ፣ ኢየሱስ አለ፣ ቀጥሎ መላእክቶች አሉ። በአንድ ቦታ መቀመጣቸው ሶስቱን አምላክ ያደርጋቸዋል እንዴ? አያደርጋቸውም። ስም መባሉም ደግሞ አምላክ አያደርገውም። ስም የሚለው ቃል አሁን ምሳሌ በኢምራን በአቡበከር ስም ነው የሚባለው እንጂ ስሞች አይባልም። ይሄን ተገንዘቡ ላለሁ። ለምን እዚህ ጋር ተመከቱ። ምሳሌ ምን ይላል መጽሐፍ ቅዱስ ላይ? ያው አንድ ጥቅስ ያጣላችሁ፣ ያልኳችሁን ነገር ጠብቁ፣ የሌሎችን አምላክትን ስም ይላል። አምላክ ብዙ ናቸው ግን ስም ተብሏል። አያችኋል፣ መተነዋል። ስለዚህ ስላሴን ሊያስረዳ የሚችል ጥቅስ አላቀረቡም። ሆሳዕና ያደረጉት ምንድን ነው? አምላክ አንድ ነው አሉ። ማሻአላህ አለይኩም። እኛም ያልነው እኮ ይሄን ነው፣ አምላክ አንድ ነው። ግን ችግሩ በክርስትና ሶስት ናቸው። እሺ ይሄ ምን ነው ያገባኝ ነገር? ይሄ ምን እናድርገው? እርሶ አምላክ አንድ ነው ፈጣሪ አንድ ነው አሉ። ግን እዛው ዘፍጥረት ራሱ የሚል ነገር አለ። እግዚአብሔር ሰማይና ምድር ተመከቱ። እዚህ ጋር ብንመለከት ምሳሌ እግዚአብሔር ምን አለ? የሰው ልጅ እንፍጠር አለ ይላል። እንፍጠር አለ። ላውጣላችሁ እሱን ጥቅስ ያያችሁ እንዲሁም ማለት ነው። ተመከቱ። አምላክ ምን አለ በክርስትና? እንፍጠር አለ። ጥያቄ እንፍጠር ያለው አምላክ ማን ነው? እንፍጠር ያለው ስለማን ነው? ዲያቆን ይሄን ነገር እኮ ጭራሹኑ አልነኩትም፣ አልመለሱትም። ያው ተመከቱ መጽሐፍ ቅዱስ ምን እንደሚል 27ን አንብበው 27ን አንብበው 27ን አንብበው። ቆይ አንዴ አቆርጡኛ። ደቂቃውን ፓውዝ አድርጎ መልስ ወደኋላ። ቅድም ተስማምተናል። የሚያቋርጥ ካለ ደቂቃው ይመለሳል። አያቋርጡ መምህር አያቋርጡ። እሺ በኋላ በደቂቃው ይናገራሉ። ያው እንደዚህ ይላል እግዚአብሔር ማለት። እሺ ቀጥል። ቅድም ስለገቡ ኔትወርክ ነው። ቀጥል ትችላለህ። ቀጥል። አይ እሺ ያው እንደዚህ ይላል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ያለውን ማን ነው? ለማን ነው እንፍጠር ያለው? ይሄን ነገር ይመልሱ። ቀጥሎ መጽሐፋችሁን እሺ ምን እናድርገው? ምን እናበት ይቀላል? ንገሩኝ ይሄን ነገር። ለምን መጽሐፋችሁ ሲከፈት ምን የሚል ነገር አለ? ፈጣሪዎች የሚል ነገር በብዙ ቦታ እናገኛለን። ተመልከቱ ምሳሌ እዚህ ጋር ምን እንደሚል። ያው ቅድመ ዓለም ስላሴ ዓለምን ሳይፈጥሩ ይላል። ሳይፈጥሩ ብዙ ናቸው፣ ይኖራሉ፣ ብዙ ናቸው። ያው ይሄ መጽሐፍ የሚደረግሽ ያው እዚህ ጋር ዛሬ ሶስቱ ጌቶች ይላል። ያው ሶስት ጌቶች አለ በማስረጃ ሶስት ጌታ አለ በክርስትና ሶስት ጌታ። ስለዚህ ይሄን ነገር ቀደን እንጣለው ወይስ ምን እናድርገው መምህር?
ለምን ይሄ የቤተ ክርስቲያን አስተምሮ አይደለም። ማሻአላህ አለይኩም ሙስሊም እየሆኑ ያሉት እኔ አጨብጭቤያለሁ። ለምን አንድ አምላክ አለ አሉ። ግን በክርስትና ያው ፎቶ ራሱ አሳይተናል ያለው አብ ወልድ መንፈስ ቅዱስ የተባሉ ሶስት አካላት ናቸው። ይሄን ነገር መምህር ሊያስረዱ አልቻለም። የትኛው ነብይ እንደሰበከው ማስረጃ ሊያቀርቡ አልቻሉ። ሙስሊሞች ግን ይሄ ነገር ጣዖት አምልኮ እንደሆነ የመጣው ከጣዖት አምላኪያን እንደሆነ ኢቭን አምላኮቻቸው እንደሚታዘሉ ኢቭን አምላኮቻቸው ምግብ እንደሚበሉ በማስረጃ አቅርበን አሳይተናል። አንድ ነገር ጨማሪ ተመልከቱ። እዚህ ጋር ምን እንደሚል የሥላሴ ሶስትነት ተመልከቱ። የሥላሴ ሶስትነት በምን ነው? ሶሪ የተገባ ያው በስም በአካል በግብር በኩነት አምላካቸው በአካል ሶስት ነው። ያጀማ ያው አምላካቸው በአካል ሶስት ነው። ይሄን ነገር ጭራሹኑ መምህር ሊመልሱት አልቻሉም። ወላሂ ገርሞኛል። ዲያቆን ነው አይደለ? ዲያቆን ሆሳዕና ይሄን ነገር ለምን አያስረዱም? ግን እርሶ ሶስት አካል የሚለውን ክደው አንድ አምላክ አለ። ይሄ ደግሞ የቤተ ክርስቲያን ጭራሽ ሆኖ አስተምሮ አይደለም። በተጨማሪ ትንቢተ ኢሳይያስ ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣ ይላል። አምላክ ይበራል። የሚበራ አምላክ እንዴት ነው አምላክ የሚሆነው? ያ እየበረረ ይመጣ ይላል። የሚገርመው ደግሞ የሚበረው ማን ላይ ነው? በኪሩቤል ላይ ተቀምጦ ፍጡር ላይ የተቀመጠ የሚበራ አምላክ አለ። ይሄ አምላክ እንዴት ነው አምላክ የሚሆነው? እባክዎትን አሁንም መልስ ካለው ይመልሱልኝ። ኖት አድርጌ አዳምጣለሁ። እሺ 7 ሰከንድ ጨምረሃል። ለእሳቸው ደግሞ 7 ሰከንድ ልጨምርላቸውና አሁን የመጨረሻ መደምደሚያ አድርገው እሺ መምህር ሆሳዕና አሉ? አለሁ። እሺ አስጀምሬያለሁ። ቀጥሉ። እሺ አምላካችን እግዚአብሔር ይመስገን። እንግዲህ ወንድማችን ኤምራን አንድ ያስሁልህ ነገር ከአንተ ምንድን ነው እየመረጥ ለአንተ የሚመችን ብቻ ነው የምትናገረው። አንደኛ ከስሉ ልጀምርልህና ስሉ በወቅቱ አባቶች በነበሩ ጊዜ ብዙ ሐዋርያቶች ብዙ ነቢያቶች በብዛት 95% ያልተማሩ ነበሩ። በብዛት የተለያየ ነገር የሄዱ ነበሩ፣ ማያነቡ ማይጽፉ ነበሩና ይህን ነገር ለመግለጽ የተደረገ ነው። እግዚአብሔርን አብ ወልድ መንፈስ ቅዱስ ስም የሚለውን ይህን ለመግለጽ ለማያውቁ ሰዎች የተደረገ ነገር ነው እንጂ ይህ ስሉ የተሳለ ሶስት አምላክ የተለያዩ ቁጭ ያሉ አምላክ አሉ ለነሱ ስገዱ ሶስት አምላክ አሉ ለማለት አይደለም። ሁለተኛው አምላካችሁ ይታዘላል ብለሃል። የኛ አምላክ አይታዘልም። የሚያዝል አምላክ የሚሸከም አምላክ ሰማይና ምድርን የፈጠረ መንፈስ የሆነ የማይታይ አምላክ በኢሳይያስ 53 ላይ እንወደው ዘንድ እናየው ዘንድ ደም ግባት የለውም። እንግዲህ እናየው ዘንድ መልኩንም አናውቀው መንፈስ የሆነ አንድ እግዚአብሔር አለን። እሱን እግዚአብሔር ነው የምናመልከው። አምላካችን የኛ አይታዘልም። በደመና በሰው ላይ ሆኖ ይሄድ ነበር ብለሃል። ይሄ መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነቱን ሲገልጽ ነው። እንደገና ያንተ የሚመችህን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ እንፍጠር ይላል። ሶስት ናቸው አልህ። 27 ፈጠረ ይላል። 27 ላይ 26 ነው አንተ ያነበበው። 27 ግን ምን ይላል? ኑ ካለ በኋላ ቋንቋው ሴሜቲክ ይባላል። በሴሜቲክ ቋንቋ በዛን ወቅት አንድ ሰው ልክ አንቱ እንደሚባል በዛ ቋንቋ ይጠራ ነበረ። ደግሞ ሌላ ቋንቋ እግዚአብሔር ለመላእክቶቹ ደግሞ ከእርሱ ጋር አብረው ይሰሩ ነበር፣ ያገለግሉ ነበር። ያንን ለመግለጽ ነው። እንደገና 26 ግን 27 ላይ 26 ላይ ያቆመው አንተ 27 ምን ይላል? እግዚአብሔር ፈጠረ። ሶስት አምላክ ሶስት ቁጭ ያለ አምላክ ምናመልክ ቢሆን ኑሮ ፈጠሩ ይል ነበር። ፈጣሪያችን አንድ እግዚአብሔር ነው። አንድ ፈጣሪ ነው ያለን። ሶስት የፈጠረ የለም። የተለያየ ቢሆንማ አንዱን የተለያየ አድርጎ ይፈጥር ነበር። ይህን ሌላ ሴሜትን ቋንቋውን ለመጠቀም ነው እንፍጠር ሲል በእያንዳንድ ሀገር ቋንቋ አንቱ ተብሎ አንድን ሰው እንደ ሁለት ሰው ስለሚጠራ ያ የተጠቀሰ አጠቃቀስ ነው እና ኑ የተባለ ደግሞ መላእክቶች ከእርሱ ጋር ስለነበሩ ይህን ለመግለጽ ነው። እንደገና 27 ላይ ፈጠረ ሶስት ቢሆኑ መፈጠሩ ይል ነበር። ፈጠረ ነው። 27 ለምን አለፋት? ፈጣሪ አንድ እግዚአብሔር ነው፣ ሌላ እግዚአብሔር የለም። እንደጋን እርሱ አንዱ እግዚአብሔር ቅድም እንደነገሩ ማስረጃ የለም ያልከኝ በዘዳግም ላይ ያልሁ ሙሴ ምን ይላቸው ነበረ? የእስራኤልን ሕዝብ
እስራኤል ሆይ ስሙ አምላካችን እግዚአብሔር አንድ እግዚአብሔር ነው። ይሄ ማስረጃ አይደለም እንዴ? ይሄ መጽሐፍ ቅዱስ ላይ እኮ ነው እየነገሩ ያለ። ይምራ አልተረዳኸኝም። ለምን አንተ እሱ ላይ ያየኸውን ብቻ ስለምትናገር? ይሄ አባቶች በወቅቱ ያደረጉት ሰዎች እነዛ ለሰዎች ለማስረዳት ሰዎች አብ ወልድ መንፈስ ቅዱስ የሚሉትን በመረዳት በማንበብ የሚረዱ ሰዎች ያንን ተረድተው እንዲረዱ የተደረገ ነገር ነው። ስለዚህ እግዚአብሔር አንድ እግዚአብሔር ነው። ሶስት እግዚአብሔር የለንም። የሚመችህን አትናገር። ቅድም ያልከው እስኪ ልስማው እኔ እነግርሃለሁ ፍቺውን ስልህ ቆርጠህ ነው ያሰማኝ። ያ ቅዳሴ እየተቀደሰ ያልከውን አባቶች ጸሎት ሃይማኖትን ነአምን በአሐዱ አምላክ ሶስት ቢሆኑ ኑሮ ነአምን በሶስቶቹ አምላክ ብለው ነው የሚጽፉት የነበረ። እሺ በጣም ነው የምናመሰግኑት። እሺ ሁለታችሁንም እናመሰግናቸዋለን። ባረከላሁ ፊኩም። ዕምራን አሁን ወደ ጥያቄና መልስ ነው የምንሄደው። ቀድመህ ትጠይቃለህ ወይስ እርሱ ይጠይቁ? እኔ ነኝ የምጠይቀው። 20 ደቂቃ ግን ጥያቄና መልስ ስንት ደቂቃ ላድርግልህ? 20 ደቂቃ አድርገው። 20 ደቂቃ ይስማማሉ። መምህር ሆሳዕና መጀመሪያ 20 ሰከንድ ነው። 20 ደቂቃ 20 ደቂቃ መምህር ሀቢቢ ለሽ በደንብ ጥያቄና መልስ ወሳኝ ነዋ። መምህር ሆሳዕና ምን ይላሉ? እሺ አምስት እንዳረጋችሁ ታርጉት። እኛ አንተ ቅድም እንደተናገረው የት ላይ ስሳደብ አየኸኝ? የተሳደፉት ቃልስ ምን ላይ ነው ብለህ ስላልክ እኛ እውነቱን ለመናገር ስለሆነ እውነትን በፍቅር ስለሆነ በፍቅር መወያየት አለብን፣ መረዳት አለብን። ግንም አንዳንዴ የሚያስቆጣን ምንድን ነው? ቃሉን ዘፍጥረት 26ን አንብበህ 27ን ለምን ታልፋለህ? እሱ እናነበዋለን ኢንሻአላህ። እሺ አይ ኡስታዝ አረብ 20 ደቂቃ ግን ችግር የለውም። በደንብ ጥያቄና መልስ ብዙ ሰው መማር ስላለበት 20 ደቂቃ አድርገው። እሺ 10 ደቂቃ ላድርግላችሁ። ግን እኔ ምናልባት መጽሐፍ ቅዱስ ስለሌለ እሺ 20 ደቂቃ ላድርግላችሁና ማስረጃ ሲከፈት ፓውዝ ያደርጋሉ። እሺ ኡስታዝ እሺ የመጀመሪያ ጥያቄ ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የመጡት እነማን ናቸው? መምህር ፓውዝ አድርገው። አንብበው። አያውቁትም? አንብበውና እየተነበበ ነው። አይንገሩኝ። እርሱ ያነበቡትን ነገር ይንገሩኝ። ወደ አብርሃም ቤት የመጡት እነማን ናቸው? ወደ ሎጥ ሰዎች 2 ሰዎች ገቡ ነው የሚለው። ሰው ናቸው የመጡት ወደ አብርሃም ቤት። አንብበው። ስታነበው እንነጋገራለን እኮ። እሺ በቀትርም ጊዜ እርሱ በድንኳን ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ተገለጠለት። ዓይኑንም አነሳ፣ 3 ሰዎች በፊቱ ቆመው አየ ይላል። 3 ሰዎች እነማን ናቸው? 3 ሰዎች ካለ ሰዎች ናቸው የመጡ። እግዚአብሔር አይደለም? እግዚአብሔር አይደለም? አይደለም። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያ ጀማ ከቢሩ ከቢሩ። በጣም አመሰግናለሁ። አንድ የአብርሃም ስላሴ 19 ላይ ተሻገር። ይሄ ነገር ቀረ ማለት ነው። ይሄ ነገር ከቀረ በአብርሃም ቤት የተገኘ ቅድስት ስላሴ ቀረ። ይሄ አሁን በክርስቲያኖች ምን ያምናሉ? ስላሴዎች ናቸው ያሉ ቀረ። ማሻአላህ። ቀጣ ጥያቄ መጽሐፍ ላይ የት ላይ ይፈታዋል? 19ን አንብበው። ጥያቄ ተመልሶ ደግሞ ወደ ቀጣይ አልፋለሁ። ጥያቄ ነኝ። እሺ በደቂቃ ይጠይቃሉ። እሱ ደግሞ እዚህ ጋር ያለው ተመልከቱ። አልችልም እንደ እኔ አሁንም እያለፈ እኮ ነው። 19ን አንብበው። 18 ብለኛ እኔ ማንበብ አሁን ጥያቄ ነኝ እኔ መምህር። ደቂቃውን ፓውዝ አድርግልኝ ፕሊዝ። ጥያቄ አሁን ስራዬ መጠየቅ ነው። እሺ ቀጣ ጥያቄ። ይሄን መጽሐፍ ይቀበሉታል? ምን መጽሐፍ ነው? ሰይፈ ስላሴ ሰይፈ ስላሴ። ምን አልከኝ? ሰይፈ ስላሴ አይታይም? ርዕሱ ይታየኛል። ይቀበሉታል? እሺ የሚቀበሉ ከሆነ እንደዚህ ይላል። ቆይ እንደውም ከ3 ጌቶች ልጀምርና ምን ይላል? ላውጣው አንዴ። ያው እንደዚህ ይላል። የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። 3 ጌታ እንዳለ ይቀበላሉ ማለት ነው። 3 ጌታ የለንም ያው መጽሐፉ ይላል። እሱ መለኩሴ ሲጽፍ አሳስቶ ጽፎት ሊሆን ይችላል። እሺ መለኩሴ አሳስቶት ነው። ቀጣይ ይሄ መጽሐፍ ይታዩታል?
ምን መጽሐፍ ነው? አስረዳኝ። መጽሐፈ ዜና ሥላሴ። ምን መጽሐፈ ዜና ሥላሴ አካሄድ አለ? ምንነጋገር መጽሐፍ ቅዱስ ላይ ነው። ይሄም የቤተ ክርስቲያን መቀበለው ይሄ መጽሐፍ ግዴታ። ይሄ መጽሐፍ ቤተ ክርስቲያን ሥላሴ ያስተማረችበት ነው። ይቀበሉታል? መጽሐፍ ቅዱስ ላይ ነው የምንወያይ። የእግዚአብሔር እስትንፋስ ያለበት በመንፈስ ቅዱስ ተነድተው የጻፉት ምንም መጽሐፍ ቅዱስ ላይ ልንነጋገር አይደለም። እንደዛ አይደለም። ይሄ መጽሐፍ የቤተ ክርስቲያን መጽሐፍ ይቀበሉታል። እዚህ ጋር ምን የሚል ነገር አለ? ሶስት ጌቶች አብርሃም ቤት ተስተናገዱ ይላል። ሶስት አምላክ አብርሃም ቤት ተስተናገደ ይላል። ይቀበሉታል? እግዚአብሔር ይስተናገዳል እንዴ? እንደዛ ያ መጽሐፉ ላውጣው። ቆይ የመጡትም ሰው ናቸው ነው ያለ 19 እዚህ ጋር እንደዚህ ይላል። ሶስት ጌቶች በድንኳን ውስጥ እንደተስተናገዱ ይላል። 19 ብታነበው እኮ ተመልካችም ይረዳ ነበር። ሶስት ጌቶች የሚለውን ይቀበሉታል? ሶስት ጌታ የለንም፣ ጌታችን አንድ ጌታ ብቻ። ይሄ መጽሐፍ ምን ላድርገው? ይሄ መጽሐፍ ሶስት ጌታ ይላል። እዚህ ጋር ባውቀው ምን አስደበቀኝ? ይሄ መጽሐፍ ይቀበሉታል ወይስ አይቀበሉትም? ንገሩኛ እንዴ። ሶስት ጌታ ይላል። መልስ የለም። አረ መልስ አለ። ዘፍጥረት 19 አላነበብልኝማ። ይሄን መልሱ። ጥያቄ እዚህ ጋር ነው። ጥያቄ ሶስት ጌቶች ይቀበሉታል? እዚህ ጋር ሶስት ጌቶች ይቀበሉታል? ስንነጋገር የቆየነ እኮ አንድ ጌታ ነው ያለን። ጥያቄ እዚህ ጋር ነው። ጌታ የሆነ አንድ ጌታ አለ። 19 አንብበውና ትርጉሙ እዚህ ጋር ነው። ዲያቆን ሆሳ ጥያቄ እዚህ ጋር ነው። ሶስት ጌታ ነው ይቀበሉታል? አንድ ጌታ እንጂ ሶስት ጌታ የለም። ይሄ ምን ላድርገው? እዚህ ጋር ሶስት ጌታ የሚለው ባውቆ ምን አስደበቀኝ? እሱም ባውቆ ምን አስደበቀኝ? አያውቁትም። እሺ ሶስተኛ ጥያቄ፣ እዚህ መጽሐፍ ላይ በቤተ ክርስቲያን አስተምህሮ በዚህ ስዕል መሰረት አቡነ ገብረ መንፈስ ቅዱስ ሥላሴን አምላክን አዝሏል። ይቀበላሉ? አቡነ ገብረ መንፈስ ቅዱስ አምላክን አዝሏል። ይቀበላሉ? እሱ ሌላ ትርጉም አለው። ትርጉሙን ስለማታ አንተ በጥሬው ስለምትር ነው። ሌላ ትርጉም ስላለው ትርጉሙን እንገሩኝ። ማዘል ማለት በእግዚአብሔር በመለኮትነቱ መተማመን፣ በእግዚአብሔር ቃል መኖር ማለት ነው። እንደዛ አይልም። ላንብበው መጽሐፉ የሚለው ምንድን ነው? ያው ልክፈተውና ድምፃቸውን ከፍ አድርገው አትለፈን፣ አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ሥላሴዎች ገብረ መንፈስ ቅዱስን እዘለን አሉት። እባክህን ብለው ለመኑት። ቀርቦን ባያቸው ጊዜ መላ ሰውነታቸው ሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። የደከሙ ነበሩ። ደግሞ ሽማግሌ ተባሉ። ቅድም አምላክ ናቸው ብለህ ነበር፣ ሥላሴ ናቸው ብለህ ነበር። አሁን ደግሞ የደከሙ ሽማግሌ በሽበት የተሸፈኑ ናቸው፣ አምላክ ናቸው። ያው ከዛ መሆናቸውን ተረዳ። አዝሎም ሄደ። አንዱን አዝሎ ሄደ። አዘላቸው። ዘፍጥረት 19 አንብበው። ይሄ ምን ላድርገው? እዚህ ጋር ዘፍጥረት 19 ብታነበው ይምራል። አምላክ አዘለ የሚለው ምን ላድርገው? እሺ ይሄ ምን ላድርገው? ይሄ መጀመሪያ ይመልሱልኝ መምህር አሉ። ይሰማል። 19 አሁን ጠያቂ ደቂቃውን ፓውዝ አድርግልኝ። ጠያቂ ነኝ። አሁን በምጠይቅ ሰዓት መመለስ ነው ያለበት እንጂ መጠየቅ አይችሉም። በደቂቃ ይጠይቃሉ። እርስ ደግሞ አሁን ጠያቂ ነኝ። እሺ አሁን እዚህ ጋር ተመልከቱ። አምላክ ታዘለ ይላል። ሽማግሌ ሆኖ አዘላቸው ይላል። ይቀበሉታል? ይሄንን አምላክ አዛይ የሚሸከም አምላክ አለን እንጂ የሚታዘል አዝሎ ሄደ ይላል። አምላክን አዘለ ይላል። የሚታዘል አምላክ የለንም። እግሩም እዚህ ጋር አለ፣ ታዝሏል። ፖዝ ሆኗል። ባረከላሁ ፊኩም ወንድሞች፣ ኮፒ ሊንክ አድርጎ የእሱ ድምፅ እኔ ጋር አይሰማም። እሺ ሆሳና አሎ። እሺ ይሄ ምን ላድርገው? ታዝሏል። እዚህ ጋር ሲታዘልም ፎቶ አለው። አምላክ አይታዘልም። መልስ የኔ መልስ ደግሞ የማይታዘል አምላክ። እሺ ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። እሱ ለአንተ እንዲመች ያደረከው ነገር ነው። ኢምራን አምላክ የማይታዘል አምላክ። ይሄ ቤተክርስቲያን መጽሐፍ እኮ ነው። ያው ማህተም እራሱ አለው። መንፈስ ነው። የሚታዘልም የለውም እኮ አካል አለው። እዚህ ጋር ታዘለ ይላል። ያው እግዚአብሔር አካል አለው እንዴ? መጽሐፉ ይላል። አዎ ታዘለ። እግዚአብሔር ተወያይተን አልፈልበታል። ቅድም ተወያይተን እግዚአብሔር መንፈስ ነው። ይሄን ለፎና በኋላ መለስበታል። ይሄን እዚህ ጋር እንደዚህ ይሄ አንብቡኝ እስኪ አንዴ። እዚህ ጋር እንደዚህ ይላል። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ ዓይን፣ አፍንጫ፣ ከንፈር ቢሆን እጅና እግር ቢሆን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ለእግዚአብሔር ብብት አለው ይላል። ይቀበሉታል?
ትርጉም አለው። የቤተ ክርስቲያናችን ግዕዝ ቋንቋ ትርጉም አለው። ማብራሪያ ያስፈልገዋል። ማብራሪያ ያስፈልገዋል። እዚህ ጋር አካል አላቸው ይላል፣ ብብት አላቸው ይላል። ያው እዚህ ጋር ምን ላድርግ? እግዚአብሔር ማንነቱን መለኮት፣ ለምሳሌ እግዚአብሔር በጣቱ ሰይጣንን ያወጣ ነበር ይላል። ይሄ ማለት በመለኮትነቱ በግርማው ለማለት እንጂ ብብት አለው ማለት አይደለም። እዚህ ጋር ይሄ መልሶ እንደዚህ ይላል። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር ዓይኖችና ጆሮዎች እጆችና እግሮች እንዳሉት ይናገራል። ደግሜ ልጠይቁትና እግዚአብሔር ዓይንና ጆሮ አለው? መንፈስ ነው ተባብለን አልፈን የለቅድም። እዚህ ጋር ደግሞ ዓይንና ጆሮ አለው ይላል። እግዚአብሔር መንፈስ ነው ቅድም አልፈናል እኮ። እዚህ ጋር ደግሞ በቤተ ክርስቲያን አባቶች እግዚአብሔር ዓይንና ጆሮ አለው ይላሉ። ምን ላድርጋቸው? ልካዳቸው? አባቶች ማለት ሐዋርያት ነቢያት ነው። እነማን ነው አባቶች? አይደለም። የኒቂያ ጉባኤ የነበሩት ሥላሴን ያጸደቁት 318 ሊቃውንቶቹ አያውቁትም? ይሄን አልተማሩም? ይሄን አልተማሩትም። በቃ ኢንሻአላህ አሁን ተምረውታል። ሌላ ጊዜ በደንብ አድርገው ያንብቡ። ሶስተኛ ጥያቄ ስላመጣ ጎር የሌለ ነገር የማልቀበልም ጠያቂ ነኝ እኔ አሁን ጠያቂ ነኝ። እሺ መምህር አላውቅም ብሏል፣ አልፎታለሁ። ሶስተኛ ጥያቄ ደግሞ መጽሐፍ ቅዱስ ላይ አንድ ነገር ላውጣ መጀመሪያ። እሺ እግዚአብሔር በአካል ስንት ነው? መጀመሪያ አንድ። እግዚአብሔር በአካል አንድ ነው? አንድ ነው። እግዚአብሔር መንፈስ ነው፣ አካልም የለውም። እግዚአብሔር በአካል ስንት ነው? እግዚአብሔር አንድ ነው፣ አካል የሚል የለም። እሺ ትምህርት ሃይማኖት ላይ እንደዚህ ይላል። ትምህርት ሃይማኖት ላይ ስንመለከት አንተ ለማደናገር አሁን እግዚአብሔር በአካል ስንት ነው እንደሚላንብብ አንዴ ትምህርት ሃይማኖት የሚለው ላንብበው። ሥላሴ የሚለው ቃል ሰለሰ ሶስት አደረገ ማለት ነው። እሺ የሚለው ቃል ከግዕዝ የመጣ ሲሆን ሶስትነት ማለት ነው ይላል። የሥላሴ አንድነት በባህሪ በመፍጠር በስልጣን በአጋዝ ካለ በኋላ ቀጥሎ የሚለው የሥላሴ ሶስትነት በስም በአካል በግብር ነው ይላል። ሥላሴ በአካል ሶስት ናቸው ይላል። ውሸት ነው ይሄ? ዘፍጥረት 18ን አንብበህልኛል። 19ን ካላነበህልኝ መወያየት አንችልም። 19 መጨረሻው ላይ መምህር ደቂቃ አሉት፣ በደቂቃው ይጠይቃሉ። ባይዘዊ አንድ ነገር ልንገራችሁ፣ ወላሂ እላችኋለሁ ሁሉም ኦርቶዶክስ ይስማማል። ዲያቆን ሆሳዕና ከኦርቶዶክስ ወጥቷል። ለምን? ኦርቶዶክስ እግዚአብሔር በአካል ሶስት ነው ብሎ ነው የሚያምኑት። ይህን ልናገር። አሁን ይህን መልሱልኝ። እዚህ ጋር የሥላሴ ሶስትነት በአካል ነው ይላል። ውሸት ነው? ዘፍጥረት 19ን አንብበውና እንነጋገራለን። ከዛ ውጭ መነጋገር አልችልም። እርሱም በደቂቃው ይጠይቃሉ። አሁን ጠያቂ ነኝ። ልቀጥል? ቀጥል። እሺ ይመለሱ። እኔ ጋር ያወሩ 19ን አውጣውና እንነጋገር። ለራስ የሚመች እሱን በደቂቃው ይጠይቁኛል። ደቂቃው ስለ ይጠይቁኛል። የራስዎት ብቻ የሚመቹትን ያድርጓል። ሆሳዕና ዲያቆናችን አዳም እሱን በደቂቃው 15 ደቂቃ በኋላ ይሰጡታል። እርሱ ምሽ ይጠይቃሉ። አሁን ጠያቂ ነኝ። ማሻአላህ። እሺ መምህር፣ እሺ እዚህ ጋር የሥላሴ ሶስትነት በስም በአካል በግብር ነው ይላል። ይቀበሉታል? መጽሐፍ ቅዱሳችን እግዚአብሔር መንፈስ ነው አንድስ እንኳን ያየው የለም ብሎ በዮሐንስ ወንጌል ምዕራፍ 1 ላይ ደግሜ እሺ ልመለስና ከአብ ውጭ አምላክ አለ? የለም። እሺ ኢየሱስ አምላክ ነው አይደለም? ነው። ኢየሱስ አብ ነው? ኢየሱስ አብ ነው? ኢየሱስ ስትል ስሙን አብም ወልድም መንፈስ ቅዱስም ነው። ኢየሱስ አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስማው የስልጣን ስሙ ነው፣ ስሙ የተሰጠው ስም። ስለዚህ በዘካርያስ 19 ላይ በመጨረሻው ዘመን ኢየሱስ አብ ነው። ይመልሱልኝ። ኢየሱስ አብ ነው? አብ ነው። ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ ነው። ኢየሱስ አብ ነው? አብ ነው። እኔ ስለ አብ አይደለም ጥያቄ። ኢየሱስ ራሱ አብ ነው ወይስ አይደለም? ኢየሱስ ወልድ ነው። አይዋ ኢየሱስ ወልድ ነው። ከቅድስት ድንግል ማሻአላህ አለይኩም። ስለዚህ ከአብ ውጭ አምላክ ከሌለ ወልድ ደግሞ አምላክ ከሆነ ማሻአላህ አለይኩም፣ አሁንም ሁለት አምላክ አለ ማለት ነው። አሁን ወደ ጥያቄው ልመለስና ኢየሱስ የዮሐንስ ወንጌል ላይ እንደዚህ አለ፣ ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደች እኔ ወደ አምላኬና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ኢየሱስ አምላክ ያለው ማንን ነው? ከኢየሱስ ውጭ አምላክ አለ? አብን። ስለዚህ ኢየሱስ አምላክ ነው። አምላክ ደግሞ አለው። ወልድ ነው ብያለሁ። የስልጣን ስሙ ነው።
ኢየሱስ አብ ነው ማለት ልጅ አይደለም፣ በአካል ይለያያል አይደለ? የአዳኝነት ስሙ ነው። እሺ ኢየሱስ ራሱን የቻለ አካል አለው፣ እንዲሁም አብ ራሱን የቻለ አካል አለው። ጥያቄ ኢየሱስ አብን አምላክ ካለው ኢየሱስ ደግሞ አምላክ ከሆነ ስንት አምላክ ሆነ? ለማደናገር አትምጣ። አብ አካል የለም። ይሄ አያደናግርም። እባክዎት ይመልሱ። አልተነጋገርንም እንዴ? ቃል በቃ ይመልሱ። አያደናግርም እኮ ቅድም እየተነጋገርነውን እየደገመ ሆኖ ቃል በቃ ይመልሱልኛ። መምህር አያውቁትም? ካልተማሩት ይሄንም አልተማርኩም በሉኝ። ቀጥል። እሺ መልሱልኛ። ጥያቄውን ጠይቅ። አልሰማሁም። ኢየሱስ አምላክ ከሆነ ከኢየሱስ ውጭ አምላክ ከሌለ ኢየሱስ ደግሞ መጽሐፍ ቅዱስ ላይ አምላኬ ካለ ስንት አምላክ ሆኑ? አንድ አምላክ አለን። ታዲያ ያ አንድ አምላክ ማለት ኢየሱስ ወይስ አብ? አብ ነው። ኢየሱስ አይደለም። ኢየሱስ ስንል ግን አብ ነው። ኢየሱስ ስንል ግን መለኮትነቱን አንድ አምላክንም እየጠራ ነው። ኢየሱስ አብ ነው። አብ ነው። አብ ያ ጀማ አላህ ኢየሱስ አብ ነው አሉ። ያ ጀማ ሰምታችኋል? ኢየሱስ አብ ነው ብለዋል። አብ ነው። አብ እንዲመቻል ወላሂ ብለዋል። ቆይ አንዴ ኢየሱስ አብ ነው ብለዋል። አብ ነው። አሁን ደግሞ ቀየሩት። አብ ነው። አብ በቃ ይሄ ጥያቄ ልዝለለ ግን ምን እንደዚህ ያወዛቸው የራስን ሐሳብ እኮ ነው የምትሄደው ነው ብለውታል። ወላሂ ብለውታል። እሺ አሁን ደግሜ ልጠይቆት ኢየሱስ አምላክ ያለው ኢየሱስ መጀመሪያ አምላክ ነው? ወልድ ነው። አምላክ ነው አይደለም? ወልድ ነው። ኢየሱስ አምላክ ነው አይደለም? ቃል ስጋ የሆነ ወልድ ነው። ጥያቄ ወልድ ማለት ልጅ ማለት ነው እያሉት ኢየሱስ ልጅ ነው። ልጅ እንደሆነ አውቃለሁ። ልጅ እንደሆነ ተቀብያለሁ። ግን አምላክ አይደለም። ልጅ አምላክ አይደለም። እሺ አምላክማ አብ ነው። ኢየሱስ አምላክ አይደለም? አብ ነው። አብ አንዱ አምላክ አብ ነው አምላክ። እሺ ከአብ ውጭ አምላክ አለ? አንተ አሁን ወደ ሶስት አምላክ እንድመጣልህ ሶስት አምላክ ከአብ ውጭ አምላክ አለ? ከአብ ውጭ አምላክ አለ? የለም። አላህ እሺ ኢየሱስ አምላክ አይደለም? ኢየሱስ አምላክ አይደለም? ወልድ ነው ብዬ ቅድም ኢየሱስ ስንል እኮ ያዳኝነቱ ነው። በእርሱ በወልድ ስታምን መለኮትነቱን እያመን ነው። የዘላለም ሕይወት እንደምታገኝ እየነገረ እኮ ነው። ወልድ አምላክ ነው አይደለም? ወልድ እያለ እንዴት ወልድ አምላክ ይሆናል? ወልድ እያለ እየነገረ አክበር ያ ጀማ ከቢሩ ወልድ አምላክ ለዚህ እንዲመች ነው እያለ እኮ ወልድ እያለ ሁሳና ወልድ ማለት ቀጣይ ሻሃዳ ይዛሉ። ወላሂ ሻሃዳ ይዛሉ። አላሁ አክበር ልጅ ነው። አምላክ አይደለም ብለዋል እኮ በቃ ተዘጋ። ስለዚህ ኢየሱስ ልጅ ነው። ተስማምተናል። ሶስት አምላክ ለመሙላት ብለህ ነው። በቃ እሱማ በክርስትና ክደውታል። ማሻአላህ ወላሂ ክደውታል። ጀግናውት በጣም አድንቄዎታለሁ። ሶስት አምላክ እንዲሞላ ፈልገህ አንተ እዚህ ጋር ሶስት አምላክ እያመለካችሁ ነው ብለህ ሙስሊሞች አሸንፈናል፣ ሶስት አምላክ እያመለኩ ነው ለማስባል። እኔ ሶስት አምላክ እኮ አሳይቻለሁ። መጽሐፍ ከፍቼ እኮ ሶስት አምላክ የሚሆን እኮ አሳይቻለሁ። ረሱት እንደ እሱን ነገር ያው እዚህ ጋር ሶስት ጌቶች እኮ ስለሱ ምን አገባኝ? አልተማርኩም። እኔ ስለሱ ምን አገባኝ? የቤተ ክርስቲያን መጽሐፍ እኮ ነው። ዘፍጥረት 19 አውጣው ብያለሁ እኮ እነዛን ሰዎች አምላክ ናቸው እያልክ ቆይ እሱ ላይ እንመጣለን። በኋላ ይጠይቁኛል። አሁን ደግሜ ልጠይቁትና በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው ብያለሁ እኮ። እሺ በስላሴ ያምናሉ እኮ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው ብያለሁ እኮ። አልሰማኝም? ያምናሉ ወይም ያምናሉ? መጀመሪያ ሊቃውንተ ቤተክርስቲያን ተሰባስበው 318 በኒቅያ ጉባኤ ተሰባስበው በስላሴ ያምናሉ? ሰለሰ ሶስት ሆነ ከሚለው የመጣ ነው አብ ወልድ መንፈስ ቅዱስ ስላሴ ማለት። በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው። የሰዎች አባባል ነው አሉ እኮ የሰዎች አነጋገር። እሱን ሰማሁ፣ ግን ያምኑበታል አሉ ያምኑበታል በስላሴ። አንቱ አይሰሙኝም? እንደ ኤምራን ይሰማል በደንብ ያምኑበታል። አዎ ኧረ አይሰሙኝም። እርስዎ አሁን ምንድነው ዓላማዎት? ቅድም አይፎን መጥቶ ነበር፣ አሁን ደግሞ አሸነፉ ነው ለመባል ከሆነ ይሄን ደግሞ ይተርጉሙልኝ። ይሄን ባንነጋገር ጥሩ ነው። ቆይ ይሄን ተርጉሙልኝ አንዴ። ቅድም ተረጉማለሁ ብለዋል። ተርጉሙ እስኪ። አመሰቡ ለሐምሌ ዋዜማ ዘስላሴ ነአም ወናመልክ ባህዱ እግዚአብሔር ዘእምቅድመ ዓለም አሎ። ምን ማለት ነው?
አንዱን አምላክን ከዓለም በፊት የነበረውን እናመልከዋለን ነው የሚለው። ማሻአላ እንቀጥል። ወነአምን በቃልሁ እግዚአብሔር ዘምልክናሁ ለአብ ይመስሎ። ምን ማለት ነው? አሁንም በአንዱ አምላክ የሚመስለው የሌለውን ምንም አምሳያ የሌለውን እናመልከዋለን የሚለው በካልኡ ካለ ማለት ነው። ሁለተኛ ምን አሁንም የሚያዘመውን እኮ ነው። ሁለተኛም ደግመን እናመልከዋለን ነው። ካለ እግዚአብሔር ማለት ማለት ነው። ካለ እግዚአብሔር ማለት ካለ ነው ያለ ካለ እግዚአብሔር ማለት ነው። ቃለ እግዚአብሔር ነው እንጂ ካለ እግዚአብሔር ማለት ሁለተኛና ካለ ማለት ሁለተኛ ለማለት ነው። ሁለተኛ እግዚአብሔርን ደግሞ አሁንም እናመልከዋለን። አላሁ አክበር አልፋና ኦሜጋ ሆኖ ስለዚህ ሁለተኛ እግዚአብሔር አለ። ራሱ ነው የሚያዘመውን እኮ ነው። አሁንም እናመሰግነዋለን እያለ ነው። ትናንትና ብለውታል። ወነአምን ማለት እናመሰግነዋለን እያለ ነው። ቃል በቃል ተርጉሞ ወነአምን ማለት ነው። ወነአምን እናምናለን ለማለት በካልኡ ምን ማለት ነው? ሁለተኛም ደግመና እግዚአብሔር እናመልከዋለን ለማለት ነው። አልፋና ኦሜጋ የሆነው በካልኡ እግዚአብሔር ወይ አንዴ ወነአምን በካልኡ እግዚአብሔር ማለት ነው። ቃል በቃል ወነአምን በካልኡ እግዚአብሔር። አሁን አንተ በሁለተኛው አንዴ መልሱ መምህር ይመልሱ። ወነአምን በካልኡ እግዚአብሔር ማለት ነው። ሁለተኛውን እግዚአብሔርም እናመልካለን። ሁለት እግዚአብሔር ፈጠራቸው ልትል ፈልገህ ነው። መጽሐፍ እንዳለው እኮ መጽሐፍ አምነዋል። ቁሙ እዚህ ጋር አንዴ ሐሳብህን ስለበውከው ነው መምህር እዚህ ጋር ቁሙ። ማሻአላህ። ስለዚህ ያው መጽሐፉ ራሱ እንዳለው ሁለተኛ እግዚአብሔር አለ፣ ያው ካለ እግዚአብሔር አለ። እምራን አንዴ ደቂቃውን አስቆሚያል። እሺ እምራን አንተ እንደዛ እንድል ነው የፈለግህ፣ ወደዛ እንድመጣልህ ነው። መጽሐፉ ብለውታል እኮ። ቆይ አንዴ መጀመሪያ አወያይ ምን እያልክ ነው? እሺ አንዴ እሱ ኢምራን ጥያቄ ጠይቆ እስክጨርስ እርሶ መጠበቅ አለበት። ከዛ እየሳተ እኮ ነው። አይ ቆይ እርሶም በተራው ይቀጥላሉ፣ ችግር የለውም። እሱ ከተሳሳተ በኋላ ያስተካክላሉ፣ ችግር የለውም። ስለዚህ ጣልቃ ገብነት እንዳይኖር፣ ተራ ጭቅጭቅ እንዳይሆን ማለት ነው። አሁን ኢምራን እየጠየቀ ያለው ሁለተኛ ካለ የምለውን እሱ መጠየቁን ብቻ እየተረጎሙ ቢሄዱልን ይሻላል። በቃ እሱም ብለውታል እና እናመሰግናለን ብለውታል። ካለ ማለት መጀመሪያ ዜማው ምን አለ? መጀመሪያም የነበረውን አልፋና ኦሜጋ የሆነውን ከዓለም በፊት የነበረውን አንዱን አምላክ እናመልካለን አለና በዜማ ደገመና አሁንም ካለ ሁለተኛም ደግሞ እሱን አንዱን እግዚአብሔር ነው እናመልከዋለን ነው ያለ ቃሉ። ኢምራ ግን ምን ለማለት ፈልጎ ነው? ሁለት አምላክ ለመሙላት ፈልጎ ነው። ኖ እንደዛ ይልማ የሚለውን መስዋዕት አንደኛ በመጀመሪያ በአንደኛው በአሃዱ እግዚአብሔር አሃድ ማለት ነው አንድ የመጀመሪያ አንድ። ቀጥሎ በአሃዱ እግዚአብሔር እናምናለን። ቀጥሎ ምን አለ? ወነአምን በካለ አለ። ወነአምን በካለ ማለት በካልኡ እግዚአብሔር ካልኡ ነው። ካልኡ ሳይሆን በካልኡ ካልኡ ጠቃሚ ወደ ማለት ነው። ሁለተኛም ለማለት ነው። አንተ በካልኡ እግዚአብሔር ሁለተኛ እግዚአብሔር ነው የሚመስለው ማለት ነው። ቆይ አንዴ በካልኡ እግዚአብሔር ማለት ነው። ሁለተኛ እግዚአብሔር ያለ መስሎ ነው። አረ ይምራ ካልኡ እግዚአብሔር ማለት ነው። ሁለተኛ ለማለት ነው። አንተ ሁለተኛ እናመሰግናለን። አቆርጡ መምህር። ቆይ ይሄ ማጨበርበር ነው። አያጭበርብሩ። በካልኡ እግዚአብሔር ማለት ነው። በካልኡ ካለ ሳይሆን ካልኡ ትርጉሙ ሁለተኛም ለማለት ነው። ግን ሁለት አምላክ ሳይሆን ሁለተኛው ምን? አንድ ስሙኝ ለህሊና ወይ ደግሞ ለተመልካቹ እንተዋለን፣ ችግር የለውም። ካልኡ ደግሞ እና ሀሳብ አስቀምጥና አንተ ቀጥል ኢንሻአላህ። ያጀማ እንግዲህ ታዘቡ። ሁለተኛ እግዚአብሔር እንዳለ መጀመሪያ ተቀብሏል። ግን ምን አደረጉ? ሁለተኛ እኮ ነው የተባለው አይልም። በካልኡ እንጂ በካልእ አይልም። ካልኡ ማለት ሁለተኛ ምን? ሁለተኛ እግዚአብሔር። ስለዚህ ካልእ እግዚአብሔር አለ፣ ሁለተኛ እግዚአብሔር አለ። አመሰግናለሁ። ሶስተኛ ጥያቄ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔርን ስራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። እግዚአብሔር ሰዎችን ጠማማ ያደርጋል አያደርግም? ሆሳና ይመልሱልን መምህር ይመልሱልን። ሰው በራሱ ሐሳብና በራሱ ጠማምነት ሲጓዝ ራሱ ይጣመማል እንጂ እግዚአብሔር ሰዎችን ጠማማ አያደርግም። አሰራር ግን ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው ማለት ነው።
ጠማማ ያደረገው ማለት በሐሳብ በተለያየ ነገር ሊሆን ይችላል። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር ጠማማ ያደረገው ማን ነው? የእግዚአብሔር አሰራር ልዩ ልዩ ነው። ጠማማ ያደረገው ማን ነው? የእግዚአብሔር አሰራር ልዩ ልዩ ነው። እግዚአብሔር ጠማማ ያደረገው እሱን ሰምቻለሁ። አንድ ቃል አይድገሙልኝ። ሰምቻለሁ እሱን ጥያቄ። ጠማማ ያደረገው አድራጊው ማን ነው? ያደረገው የሚለው አድራጊው ማን ነው? ዳዊት ምን አለ? ውብ አድርጎ ሰራኝ ይላል ነው ያለው። እዚህ ጥቅስ ላይ ቆማው አንዴ ፕሊስ ባኩት። እዚህ ጋር የእግዚአብሔርን ስራ ተመልክት። እርሱ የተባለው ማን ነው? ቃል በቃል ይመልሱ። እግዚአብሔር። ጠማማ ይላል። ጠማማ ያደረገው ማን ነው? ቀጥል፣ አንብበው መጨረሰው። ያደረገው ማን ሊያቀናው ይችላል ይላል። እሱ ማለት እግዚአብሔር ሴት ያደረገውን ማንም ወንድ ሊያደርገው አይችልም። ጠማማ ነው የሚለው አሉ ጾታ አይደለም። ጠማማ ነው የሚለው ሐሳቡ ሌላ ነው። ታዘቡ መጽሐፍ ቅዱስ እንደሚለው እሺ፣ ጠማማ ማለት ያጀማ ሹፍ ያጀማ ትርጉሙ ሌላ ነው። ቆይ አንዴ፣ ጠማማ ማለት ትርጉሙ ሴትና ወንድ እንደሆነ ማስረጃ ትርጉሙ ስላልገባ ነው። ማስረጃ አቅርቡልኝ። እሺ፣ ጠማማ ትርጉሙ ሴትና ወንድ እንደሆነ። ለምሳሌ እግዚአብሔር ዝናብን ካላመጣ ሰው ማምጣት ይችላል? እዚህ ጋር ቆሞ ይመልሱልኝ አንዴ። ጠማማ ማለት ትርጉሙ ጾታ እንደሆነ ማስረጃ አቅርቡልኝ። ያቅርቡልኝ አንዴ። ጾታም ሳይሆን የተለያየ ያሰራር ልዩ ልዩ አሰራር አለ። እሺ፣ ችግር የለውም። በቃ እሱን ሰምቻ አሰራር። እዚህ ጋር ጠማማ ይላል። ጠማማ አድራጊው ማን ነው? ጠማማ የሚለው ልዩ ልዩ ነው። ይሄ ሌላ አሰራር ልዩ። አይመልሱትም፣ ያጀማ አይመልሱትም፣ ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንብብሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርአብሩክ እንደዚህ ይላል። መጽሐፉን አሳይቻለሁ። ምን የሚል ነገር አለው? አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርአብሩክ በቤተክርስቲያን ያጸደሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰለ እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ሥላሴ ናቸው ይላል። አምላክ ተውጣው እውነት ይቀበሉታል ይህ መጽሐፍ? ይሄ ማለት ደግሞ ትርጉሙ አባባሉ ምንድነው? የእግዚአብሔር ቃሉን ነው። ይሄ አቡነ ዘብራዶክ የእግዚአብሔር የሚለው በላ ቃሉን አነበበ ለማለት የሚለው መምህር ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። በበኮን ልቀጥለው እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ እውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛስ ወጡ ከዛ በኋላ እና እንደው እሱ እናያለን። ያው እንደዚህ ይላል ተመከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴ ናቸው ይላል። ሶስቱ አካል ሥላሴ በሆዱ ቆዩ ይላል። በቅድስት ድንግል ማርያም ሶስት ያደረዋል እንዴ? ሶስት አድረዋል እንዴ? ቆይ ይኸው በእንትና በዚህ ሰው ያድረዋል፣ በዘርአብሩክ አድረዋል። ጥያቄ መምህር በደንብ ያለ በቅድስት ድንግል ማርያም ብለሃል። በቅድስት ድንግል ማርያም እኮ አንዱ አምላክ የሆነ ነው የተወለደው። ወልድ ነው የተወለደው። እሱ ላይ አሁን ጥያቄ ነው መምህር ለመጨረሻ ጊዜ እሺ፣ ዕምራን በምጠይቅበት ጊዜ እርሶ ያው መመለስ ብቻ ነው የምኖሩበት። ስለዚህ እርሶን በተራው ስለምጠይቁ ችግር የለውም። እኔ ሰዓት የራሱን ሀሳብ እኮ ነው የሚሄድ ኢርማ። አሁን እኮ ስህተት አየህ። እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይሄ ዘብራሩክ የሚባል ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርሶም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው። ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ ለሱ ይሻላል። አወያያችን አካሄድ አለ። አካሄድ ይባላል። ይምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት ወልድ እግዚአብሔር ነው ብለሃል አለ። ለምን የእሱ ሀሳብ ሶስት አምላክ አለ እንድለው ነው የፈለገው። አንዴ ወደ እሱ እንመለስ መምህር። አንዴ ቆይ ወደ እሱ እንመለስ። ከሱ በፊት ግን እዚህ ጋር እንደዚህ ላይ ያንብቡልኝ አንዴ ላስቀጥል። እኒህ አስጀምረው እኒህ ያወጣቸው እንቁዎች ሙስሊሞችን ብቻ ፎሎ የምታደረጉ ምንድን ያጀማ ፎሎ አታደረጉም እንደ እርፍ አንተ መምህር አይደለህም እንዴ? ያጀማ ያጨፍር እንደ ያለው መምህር ምንድን ነው? ይህ እኮ ዘረኝነት ይመስልባችኋል። ሙስሊም ሲገባ አንዴ ነው ፎሎ የምታደረጉ እስካሁን ያጀማ ይህ መምህር አይደለም። ከይቅርታ ጋር ቆይ በቃ ላጠቃላይ ውስጥ ዛነ ቆይ አንዴ ልጠይቅና ይበቃኛል። ወላሂ እኔ ከዚህ ጋር አልወያይም። መምህር አዳምጦ እዚህ ጋር እንደዚህ ይላል። ጉድ እኮ ነው። እሺ እኒህ ያወጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እኒህ 3 እንቁዎች የተባሉት ሶስቱ አካል ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ የቆዩ ሥላሴ ናቸው ይላል። ሥላሴዎች ማያደረጉ ይላል መጽሐፉ።
በቅድስት ድንግል ማርያም ያደሩ 3 ሰዎች አይተሃል? አግኝተሃል? መጽሐፍ ላይ መጽሐፉ ታዲያ ውሸት ነው? ውሸት ነው መጽሐፉ? መጽሐፉ እሱ ውሸት ነው? ደግሞ አባባሉ ትርጉሙ ሌላ ነው። ቃለ እግዚአብሔር ነው። በሆዱ ገብቶ ይላል። በሆዱ ገብቶ ማለት ማለት ነው። በደንብ አሰረጸው፣ ተማረው፣ አነበበው ለማለት ነው። አነበበው። አሃ ስላሴ ለሶስት ቀን ብቻ ያነበበው ማለት ነው። ለምሳሌ መጽሐፍ ቅዱስ ለሶስት ቀን ያነበበው ማለት ነው። ለኢያሱ ቃሉን ብላው ባንገት ሰረው ይላል። ይታሰራል ማለት ነው እንዴ? ትቼዋለሁ መምህር። ያው አይመለሱትም። ያው ግን ዋናው አምላክ ወልድ እንዳደረ አይተናል። አንዴ ደቂቃውን ፓውዝ አድርግልኝ። አንዴ ደቂቃውን ፓውዝ አድርግልኝና አንድ ነገር እንክፈት። እሺ እስኪ አንዴ ይሄን አስጀምር። ይሄን አንብቡልኝ አንዴ። አንብበው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል ይላል። ጣቶቹ የማን ጣት ናቸው? ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማለት ነው እኮ መለኮትነቱን ማንነቱን ማለት ነው። ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነት ማለት ነው። ጥፍር ልክ ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። ጻፊው ማስረጃ ጻፊው እንደዛ ነው የሚተረጉመው። ጻፊው ትርጉም አለው እኮ አንድ ሐሳቡ እንደዛ እንደሆነ ማስረጃ ስቶና ከየት ነው ያመጡት? በደንብ መጽሐፉን ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ ለምሳሌ ልንገርህ፣ ማስረጃ ብለኸኛል አይደለ? ኢያሱን እግዚአብሔር ምን አለው? ይሄንን ቦታውን ይንገሩኝ አንዴ፣ ቦታውን ይንገሩኝ። ኢያሱ ላይ ምዕራፍ 1 ላይ ምን ይለዋል? ኢያሱ ምን አለው? ምዕራፍ 1 ላይ ምንድን ነው የሚለው? ይህንን መጽሐፍ ይለው በአንገትህ ሰረው ብላው ይላል። መጽሐፍ ከመጽሐፍ ይበላል እንዴ? ከአንድ ጀምረህ ኢያሱ ምዕራፍ ቁጥር ስንት? ቁጥሩን ይንገሩኝ አንዴ። ከአንድ ጀምረህ አንብበው። ቁጥር ስንት? 8 አካባቢ ከአንድ ጀምረህ አንብበው። ዝም ብለህ ችግር የለም ታገኘዋለህ። እንደዛ ይበለገ ቁጥሩን በስልክ ይናገሩ። እሺ ሐሳቡን ልንገርህ፣ እኔ በቃሌ ስለማውቀው ልንገርህ። ማስረጃ ቦታውን ይናገሩ መምህር። እሺ ኢያሱ 1 አንብበው። ቁጥር ስንት? 1 ቁጥር 1 እንደዚህ ይላል። በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳያስ ራእይ ይላል። ምን አገናኘን? ጠይቄ ነው እንዴ? ይሄ ሐሳቡ ነው። ይሄ ሐሳቡ የወቅቱን እየተነተነ ነው እኮ። ይሄማ ሐሳቡ ቁጥር ስንት? አንድ ላይ ሐሳቡን ነው እየገለጸ ያለው። እንደዛ አይሆንም። ቁጥሩን ለይተው ያንብቡ። ቁጥሩን እዚህ ቦታ ብሎ ራሱ ያንብቡልኝ። ማስረጃ ብላው ይላል። በአንገት ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ? እሱን አውጥቼ ስለመቶ አልጠየቅኩም። የት ቦታ ሲቀጥ እንደዛ ይል መምህር እባክዎትን ማስረጃ ከኪስ አይሆን። እሺ አወጣልሃለሁ። አንደኛ እኔ እንዳንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው። ምን ይለዋል? ኢያሱን በአንገት ሰረው ሲለው ካለማስረጃ አይሆንማ። ብለው ይለዋል። ለምሳሌ ብለው ይለዋል። የት ቦታ ላይ? እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ ያጀማ። ወረበል ካዕባ ይሄ መምህር ከክርስትና ወጥቷል። ወላሂ ያልኳችሁ ይሄን ክርስቲያን አስገብተን አስመሰክራለን። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁና ይምጡ ፈልገው። ያሳቀኝ ነገር እኮ አልተማርኩም አሉ። እሱን አልተማርኩትም አሉ። ወላሂ ከክርስትና ወጥቷል ያጀማ። ለምን? ኢየሱስ አምላክ አይደለም ብሏል። ከኦርቶዶክስነት ወጥቷል። በዛ አሁን ወጡ። ከቲክቶክ ተመለሱ መምህር መልሳቸው ከቲክቶክም ወጡ ከኦርቶዶክስም ወጡ። ወላሂ ይገርማል። መምህር ይመለሱ። በጣም የገረመኝ ደግሞ እኮ ኢየሱስ አምላክ አይደለም ማለታቸው እኮ። ምን አልከኝ እንዴ? ኢየሱስን አምላክ አይደለም አሉ። ወላሂ ኢየሱስ ወልድ ነው። ስላሴና ገድል ከ100% ነው የተካሄደው። መንፈስ ቅዱስና ኢየሱስ እንደዚህ ገድለት ሙሉ በሙሉ ካዱት እኮ በቃ እና ለላ አሁን ራጆ ከየትም ዱሽ መምህር ባኩትን ውይይቱን ጨርሱ እንጂ የት ገቡ መምህር? አሚር አላችሁ አይደል?
እኔ ልወጣ ነው። እኔም ከቲክቶክ ልወጣ ነው። ዛሬ ትንሽ ተዝናና። አላህ ይጨምርልህ። ባረከላህ ማሻአላ ዒልመን ወፈህመን ጀዛከላህ ኸይር። አላህ ኢኽላሱን ይስጥህ። ከመሄዴ በፊት ግን ኤንዜድ አለ አለው ከመጀመሪያው እንግዲህ ተከታትላል አይደል? በደንብ ተከታትያለሁ፣ በደንብ ሰምቻለሁ። እሺ ከመሄዴ በፊት ከዕምራን ጥያቄ አለ? ጥያቄ የለኝም፣ ለእሳቸው ግን ጥያቄ ነበረኝ። እሺ አንድ ጥያቄ ልጠይቅ። ኤንዜድ አብርሃም ቤት የመጡት እነማን ናቸው? ሴዎች ናቸው። አስተምሮቱ ማለት ነው። ሰውየው ያለውን ሰምተዋል? ቻለው ይሄ ምንም የሚካድ አይደለም። በቃ ጀግና። አንደኛ። ሁለተኛ ሁላ ዲያቆን አይደለም፣ ዝም ብሎ ናቸው፣ ፈሳም ናቸው። ይሄ ዲያቆን ቶክቶክ ሲጀመር የለም ማለት ነው። ዶክና የተማረ ይሄ ሁሉ ገዳማት አንተ ሲጀመር ማለት ነው። ትምረክ ቅራት ቀርቴክ ስንት ዓመት ነው? ወይም 20 ዓመት 15 ዓመት ይሆን ይችላል አይደል? ይሄ አዞራሪ ቶክቶክ ላይ የዞሩት እንጂ ሁሉም ዲያቆን አይደለም። ዲያቆን አልመጣም እስካሁን። አንተ ማርያምን ዲያቆን እስካሁን አልመጣም። ይሄ ሲጀመር ምንም ነገር አያውቅም። ዝም ብሎ ሰው አስገብተክ እኔ አውቃለሁ ስለ ቤተክርስቲያን። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ቶክቶክ የለም፣ ቶክቶክ አይጠቀምም። እውነቴን ነው የምልህ ማርያምን። እኔ ከፈለክ አመጣለሁ በጣም ማለት ነው። ገዳማት ውስጥ የቆየ 15 ዓመት 20 ዓመት እንዳንተ ቀራት የቀራ እነሱ የቆዩ የተማሩ አሉ። ይሄ ዝም ብሎ መንገድ የሄዱ ዲያቆን አምስተኛ ዲያቆን አንደኛ ዲያቆን ትላለ። ኖ ይሄ ዲያቆን አይደለም። ዝም ብሎ የተኮተከር ነው። ለፎሎ የሚዞሩ ግምጽ እንደ ሸማግሌ የማረጉት እንጂ ዲያቆን ማለት ገዳማቱ የቆየ ነው። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ብለክ እንዳትቆጥሪ፣ ክርስትና ስሙ እንዳታጠፋ። አለ ዲያቆን አለ፣ እውነተኛ ዲያቆን። ፍቅር ብቻ አንዴ ስሚኝ። ቤቱ ስትገቢ መጀመሪያ ህጉን ማክበር ነው ያለብሽ። እሺ እድሉ መጀመሪያ አልተሰጠሽም፣ እድል መጠየቅ ነበረብሽ። ያው ማይኩን ከፈርሽና እንትናልሽ ችግር የለውም። ሴንሲቲቭ አትሁኝ ስትገቢ፣ ትንሽ ሰከን በይ። እሺ አንተ ዲያቆን ወይ ቄስ ወይ ፓስተር ይዘሽ መምጣት ትችያለሽ? አው እችላለሁ። ይሄ ዝም ብሎ ቶክታከር ላይ አሁን ይምራን የሚለው አንድ ዲያቆን ላይ ተገናኝቻለሁ። አው እኔ እችላለሁ። ትችያለሽ? መቼ ዛሬ አሁን ማምጣት ትችያለሽ? ኖ ኦኬ። እኔ ዛሬ ዝም ብዬ ዛሬ ብዬ ውሸት አይደለም፣ ውሸት አላወራም። በሳምንቱም አይገኙም እነሱ እንደ ተራ ቶክቶክ። አሁን ዝም ብሎ ገብቶ ስለ ክርስትና ማውራ አይደለም። ቀስ ብሎ ነው የሚመጣ። ዲያቆን ማለት በቀጠሮ ተደውሎ ምን ብሎ ነው በግድ ነው የሚመጣ እንጂ በተራ ሁሉን ብሎ አንዴ አይገባም። ሄሎ ተረጋጊ። እሺ አሁን ማምጣት ትችያለሽ አትችይም ነው ጥያቄው። አሁን አይቻልም። እኔ ማውጣት አልፈልግም። መልሰሻል። ነገስ ትችያለሽ በዚህ ሰዓት። ይሄንን እኮ ቶክቶከር የሚጠቀሙ ሰዎች አይደለም። በስርዓት ተርቲብ ይዤ ማለት ነው። ተርቲብ ታውቃለህ? ተርቲብ ይዞ ነው እንጂ በአንዴ ናይ ዛሬ ነገ አይቻልም። ነገ ደውዬ በስርዓት እሱም አሁን ቶክቶክ አይጠቀሙም እኮ ስርዓት አለ ናቸው እነሱ። ቶክቶክ የሚባል ነገር የሉም። ይሄ ደግሞ ተራ አሁን ፈሳሞች እዚህ ላይ የዞሩ ፈሳሞች እኔ ዲያቆን ነው የሚሉ ዲያቆን አይደለም፣ ዜሮ ናቸው። አያውቁም ምንም ነገር። ከክርስትና የወጣ ነው አሁን የገባ ጭራሽ የዛሬው ሞሪተሮች አውርዷት። ባህሪዋ እንደዚህ ሚውት አይገባም። አንዴ ሳታወርዷት እሺ